የተወደዳችሁ የጌታ ቤተሰቦች ጌታ አምላካችን ስለዚህ ማለዳ እንደገና የተባረከ ይሁን። የዕለቱን ክፍላችንን ዮሐንስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ያለውን ለማየት ጌታ በዚያ ውስጥ እንዲናገረን ለልባችን ብርሃን እንዲበራ በእውነቱና በእውቀቱ እንዲሞግተን እግዚአብሔር በልካችን እናውቀው እንረዳው የሚገባንን ነገር እንዲያሳየን ጸልያለን። ጸልይ አባት ሆይ እናመሰግናለን ስለረዳህን፣ ስለመራህን፣ ስለጠበቅከን፣ ስለመገብከን፣ ስለተንከባከብከን፣ ዙሪያችንን ከበህ ስለተጠነቀቅክልን እናመሰግናለን። ከድካማችን ስላበረታህን እግዚአብሔር ሆይ ከፍርሃታችን ስላወጣህን፣ ከመከበብ ስላስመለጥከን፣ ክፉ ከምንላቸው ሁሉ መካከል እግዚአብሔር ሆይ መልካም ሆነ ስለተገኘህልን፣ ድምፅህን ስላሰማን እናመሰግናለን። ወይ በዚህ ጠዋት ደግሞ የፊት ብርሃን በላያችን ይብራ። አንተ ድምፅህን አሰማን፣ ተናገረን፣ ምከረን። እግዚአብሔር የዘላለም አምላክ ደስታህን በውስጣችን ጨምር። የክብርህን ሐሳብ በእኛ ላይ አንግስ። እግዚአብሔር ሆይ ለፈቃድህ ለየን። ቅዱሱ መንፈስህ እግዚአብሔር የዘላለም አምላክ ሁለንተናችንን እንዲሰራ፣ ሁለንተናችንን እንዲያሸንፍ፣ ሁለንተናችንን እንዲገዛ እንፈቅዳለን እና ግዛን። እግዚአብሔር ሆይ ቃልህ ወደኛ ይምጣ፣ ድምፅህ ወደኛ ይምጣ። እግዚአብሔር የዘላለም አምላክ እንዳናስተውል እንዳንሰማህ፣ እግዚአብሔር የዘላለም አምላክ ቅዱስ ቃልህን በእምነት እንዳንቀበል ልዩ ልዩ እንቅፋትና ማሰናከያዎችን የሚያስቀምጡ እዚህ ጨለማ እንጂ በኢየሱስ ክርስቶስ ስራቱ የፈረሰ ዝግጅቱ ሁሉ የተበተነ አባት ሆይ እናከብርሃለን። ሁሉን ለአንተ እናስገዛለን በኢየሱስ ክርስቶስ ስም። እዚህ በዛሬው ማለዳ ክፍላችን ውስጥ ሁለት ነገሮች ላይ እንድናተኩር እፈልጋለሁ። ዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ ያለው ነው በጥቅሉ እንዲሁ እንድናይ የምፈልገው። ቁጥር 1 እንደዚህ ይላል። ከዚህ በኋላ ኢየሱስ ከጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። እንዲህም ተገለጠ ብሎ ይልና ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጆች ከደቀ መዛሙርቱም ሌሎች ሁለት በአንድነት ነበሩ ብሎ ይላል። ስፔሲፊካሊ በልዩነት እነማን በዚያ መገለጥ ቀን እንደነበሩ ይነግረናል። የተጠቀሱትን ሰዎች ልብ ካልናቸው ከዚህ ቀደም በሰሞኑ ውስጥ በትንሣኤ ሰሞኑ ውስጥ ወደ ስቅለትም ደግሞ ከመምጣቱ በሕማማቱ ሰሞኑ ውስጥ የተለየ ታሪክ ያላቸው ደቀ መዛሙርት ናቸው። ልብ ብለን አይተናቸው እንደሆነ ለምሳሌ ከኋላ ወደፊት ብንመለስ የዘብዴዎስ ልጆች ያዕቆብና ዮሐንስ ነበሩ። የዘብዴዎስ ልጆች ነበሩ። የዘብዴዎስ ልጆች እናስታውስ እንደሆነ በሕማማት ሰሞን ወይም ሉቃስ ምዕራፍ 10 ላይ እንደምናየው ኢየሱስ ወደ ኢየሩሳሌም ለመውጣት ፊቱን ባቀናበት ጊዜ፣ ወደ ኢየሩሳሌም ለመሄድ በተዘጋጀበት ጊዜ በሰማርያ መንገድ ሊያልፍ አስቦ ከደቀ መዛሙርቱ ወይም ያዕቆብና ዮሐንስን እነዚህ ሁለቱን ልኳቸው ቦታ እንዲያሰናዱለት በሰማርያ ሰዎች መካከል እንደነበረ እናስታውሳለን። በዚያ በሰማርያ ሰዎች መካከል ማለፍ ፈልጎ ቦታ እንዲያሰናዱለት ሲልካቸው የሰማርያ ሰዎች ኢየሱስ ወደ ኢየሩሳሌም ለመሄድ እንዳሰበ ስላወቁ ወይም ፊቱን ወደ ኢየሩሳሌም አቅንቶ ነበር ስለተረዱ ፈቃደኛ ነበሩ። በዚያን ጊዜ ኤልያስ እንዳለ እሳት ከሰማይ ወርዶ እንዲበላቸው እንበል ብለው ያሉ ናቸው እነዚህ ሁለት ወንድማማቾች። ከዚያ ቀድሞም ሌላ ታሪክ አላቸው። ያ ቀድሞ የነበራቸው ታሪክ በመምጣት ጊዜ አንዳችን በቀኝ አንዳችን በግራ ስጠን ብለው እናስታውሳለን። ሉቃስ ያንን በ20ኛው ምዕራፍ እና እነዚህ ሁለት የዘብዴዎስ ልጆች ከኃይል ጋር፣ ከስልጣን ጋር፣ ከክብር ጋር በጣም የተቆራኘ ነገር የነበራቸው ናቸው። ጌታ ኢየሱስ ክርስቶስ በግራና በቀኝ መሆንን ስጠን ብለው ባሉት ጊዜ እኔ የምጠጣትን ጽዋ ልጠጡ ትችላላችሁ ጠይቋቸው። አዎ እንችላለን።
ግን አልነበሩም። በመስቀሉ ቀን አልነበሩም። በመከራው ቀን ተልፈው በመሰጠቱ ቀን አልነበሩም። በብቸኝነቱ ቀን አልነበሩም። በመስቀሉ ጊዜ አልነበሩም። እዚህ አካባቢ አልነበሩም። ትተውት ከሄዱት ጋር ትተውት ሄደው ነበር። ፈርተው ከነበሩት ጋር ፈርተው ነበር። ሸሽተው ከነበሩት ጋር ሸሽተው ነበር። የሚገርም ክብር ይፈልጋሉ፣ ስልጣን ይፈልጋሉ፣ ቦታ ይፈልጋሉ። ለዚያ የሚመጥን ዋጋ መክፈል ዝግጁ ያልነበሩ ደቀ መዛሙርት ነበር። ለእነርሱ የሚመስላቸው ኢየሱስ ተአምራት አድርጎ፣ ኢየሱስ እሳት ከሰማይ አውርዶ፣ ኢየሱስ ልዩ ኃይሉን አሳይቶ እነሱን ፕሮቴክት አድርጎ ዲፌንድ አድርጎ ተከላክሎላቸው ጠብቋቸው ተንከባክቧቸው የተለየ ውለታ ውሎላቸው አንድ ቦታ ላይ ያደርሳቸው እንደሚችል ነበር የሚያስቡት። እሱም ማለቱ ባልከፋ ነው። ግን ኢየሱስን አልተረዱትም። የሚናገረውን አይረዱም፣ የሚያስተምረውን አይረዱም። ግን ከእርሱ ጋር ናቸው እና በዚህ መገለጥ ቀን ከእሱ ጋር ነበሩ ይላል። እግዚአብሔር ይመስገን። በጣም ደስ የሚለው ነገር ይህን ሳስብ ደስ የሚለኝ ነገር ጌታ በትንሳኤው ጊዜ ከትንሳኤው በኋላ ከመነሳቱ በኋላ እምነታቸው እንዳይጠፋ ጠብቋቸዋል። ከተጠበቁት መካከል ናቸው። ጌታ እንዳይጠፉ ከማለደላቸው መካከል ናቸው። ጠበቅኳቸው ብሎ ካላቸው መካከል ናቸው። የጠበቃቸው ናቸው። አሁንም በዚያ ሁኔታ እንዳይቀጥሉ ለነዚህ ደቀ መዛሙርት እንደገና ሲገለጥላቸው ታላላቅ ሁላችን ጌታ ይወዳል። እርግጥ አንዱ ከሌላው ተነጻጽሮ አንዱ ከሌላው ተወዳድሮ እንትና በጣም ጥሩ አማኝ ነው፣ ጥሩ ተከታይ ነው፣ ጥሩ ደቀ መዝሙር ነው፣ ጥሩ ክርስቲያን ነው ብለን እንችላለን። አንዱን ከሌላው ጋር ስናስተያየው ደግሞ ሚዛኑን ልናቀለው እንችላለን። እኛ እንዴትም መዘን ነው፣ እኛም እንዴትም ተመዘንን። በእኛና በጌታ መካከል ያለው ነገር በሚዛን ተሰፍሮ አይደለም፣ በሁኔታ ተለክቶ ይሆን አይደለም፣ ጀስት በፍቅር ይሆን። እኔ ወደድኳችሁ እንጂ እናንተ አልወደዳችሁኝም ብሎ እንዳለ ደግሞም የወደዳቸውን እስከ መጨረሻ ወደዳቸው ብሎ እንደሚል ዮሐንስ በፍቅር ላይ የተመሰረተ። ስለዚህ የደከሙትን እያበረታ፣ የወደቁትን እያነሳ፣ የሳቱትን እየመለሰ፣ የፈሩትን እያጸና፣ የተያዙትን እያስለቀቀ፣ ግራ ለገባቸው እውነትን እየገለጠ እያስተማረ ደቀ መዛሙርቱን እስከ ፍጻሜው ድረስ ይጠብቃቸዋል። ለዚህ በጣም ጥሩ ማሳያ እነዚህ ሁለት ወንድሞች ያዕቆብና ዮሐንስ የዘብዴዎስ ልጆች ሊሆኑ ይችላል። ከእነሱ ጎን ደግሞ ጴጥሮስ አለ። ጴጥሮስን በደንብ እናውቀዋለን እና ጴጥሮስ 3 ጊዜ ትክደኛለህ የተባለ ዶሮ እስኪጮህ ድረስ 3 ጊዜ ካደ። የምትሉትን ሰው ወይ ቲም ሰው አላውቀውም እስከ ማለት ድረስ በድፍረት የተናገረ ሰው ነው። ግን ጌታ ማልዶለት ስለነበረ በዚህ መገለጥ ቀን ጴጥሮስን አለ እና ሌላው ዲዲሞስ ቶማስን እናስታውሳለን። በዓይኔ ካላየው እጆቼን በቁስሉ ውስጥ ካልሰደድኩ የምትሉኝን አላምንም እያለ እንደነበረ እናውቃለን። እና ቶማስ ከጌታ ጋር ለመሆን ቢወድም ከጌታ ጋር ለመሆን ቢፈቅድም ግን ጥያቄዎችን ስትሬት ፎርዋርድ መጠየቅ፣ በቀጥታ ፊት ለፊት መጠየቅ የሚደብር ነው። ግን ደግሞ ጠርጣራ ጥያቄዎች፣ ፍርሃቶች፣ ስጋቶች ያሉበት ግን ደግሞ ጌታ ለመከተል የወሰነ ሰው እና ጌታ ኢየሱስ ክርስቶስ እጅህን አምጣ በጎኔ አግባው እጆቼን ተመልከት ብሏልና ስላየህ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው እና ቶማስ በማየት ነው። ቶማስ በማየት እርግጠኛ ነው። ከማየት ከመዳሰስ ያለፈ ነገር ያልነበረው እና ይሄ ቶማስ አብሯቸው ነበረ። ጴጥሮስ ነበር፣ ቶማስ ነበር፣ የዘብዴዎስ ልጆች ነበሩ እና ሌሎች ከደቀ መዛሙርት 2 ነበሩ ይላል። እነዚህ በጥብርያዶስ ባህር አሳ ለማጥመድ በሄዱ ጊዜ ነው ጌታ የመጣው እና ጌታን የሚወደው ዮሐንስ ከሁለቱ 2 ከተባሉት ደቀ መዛሙርት አንዱ እንደሆነ ልብ ልንል ልናስተውል እንችላለን። ጥቂት ቁጥሮችን ጨምሬ ወይም ጥቂት ቁጥር ጨምሬ ላንበብ። እንደዚህ ይላል ቁጥር 6 ላይ እሱም መረቡን በታንኳይቱ በስተቀኝ ጣሉት፣
አላቸው። ታገኛላችሁ አላቸው። ስለዚህ ጣሉት። በዚያም ጊዜ ከአሳው ብዛት የተነሳ ሊነቀንቁት ሊጎትቱት አልቻሉም። ኢየሱስ ይወደው የነበረውም ደቀ መዝሙር ጴጥሮስም ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ ብሎ ይነግረናል። ጌታ ይወደው የነበረ ደቀ መዝሙር ዮሐንስ እንደሚሆን ያው ከሌሎቹ ክፍሎች በደንብ ልናስተውል እንችላለን። ዮሐንስ ለጌታ በጣም ቅርብ ነው። እሱም ከእሱ ጋር ነበር እና ጌታ መጣ። እነሱ አሳ ለመያዝ ይታገሉ በነበረበት ሁኔታ ተገለጠ። በዚያ ሁኔታቸው ሲገለጥ አላወቁት። እንግዳ ሰው፣ ተመልካች፣ ታዛቢ ይመስላቸዋል። ቀድሞ የለየው ቀድሞ ያወቀው ዮሐንስን ይወደው የነበረው ደቀ መዝሙር የተባለው የቅርበቱን ያህል ጌታን በቀላሉ ማወቅ የሚችል ደቀ መዝሙር ይመስላል። የቅርበቱን ያህል ጌታን ቶሎ ለመለየት የማይቸገር ደቀ መዝሙር ይመስላል ዮሐንስ። በእርግጥ ቅርበታችን ይወስነናል። ለጌታ ያለው ቅርበት፣ ጌታን መውደዱ፣ ጌታን መፈለጉ በየትኛውም ብዥታና ሁኔታ ውስጥ ቢሆን፣ በየትኛውም ፍርሃትና ግራ መጋባት ውስጥ ቢሆን፣ በየትኛውም ጥያቄ ውስጥ ቢሆን ጌታን ለመለየት አይቸገረውም። በድምፁ ያውቀዋል፣ በምስሉ ያውቀዋል ጌታ እና ጌታ እኮ ነው ብሎ አለ። የሚገርመው ነገር ይሄ ጌታ የሚወደው ደቀ መዝሙር ሌሎቹ በሸሹና በፈሩ ጊዜ በቅርብ ሆኖ ይከተል ነበር። በዚያ ፍርድ በተፈረደበት ግቢ ውስጥ የካህናት አለቆች ኢየሱስን ያንገላቱ በነበረበት ቦታ ውስጥ በቅርብ ርቀት ያይ እንደነበረ እንመለከታለን። እና ምንም እንኳን ለመታገል አቅም ባይኖረውም፣ ኢየሱስን ለማስለቀቅ አቅም ባይኖረውም፣ ምንም እንኳን ከሌሎች የተሻለ ጉልበት ባይኖረውም፣ ግን ፍቅር አለው፣ የሚበልጥ ፍቅር አለው። የሚበልጥ ጌታን መፈለግ አለው። በዚያ የሚበልጥ ፍቅር ምክንያት ልቡ ተጠብቆ የቆየ፣ በዚያ ማዕበል ውስጥ፣ በዚያ ነፋስ ውስጥ፣ በዚያ ግራ መጋባት ውስጥ፣ በዚያ ጭንቀት ውስጥ ልቡ ጸንቶ የቆየ ዮሐንስ። እግዚአብሔር አምላካችን ስም የተባረከ ይሁን እና ዮሐንስ ጌታ እኮ ነው ብሎ ለይቶ ይናገራል። ስምዖን ያን በሰማ ጊዜ ራቁቱን ነበርና ልብስ ለብሶ ታጥቆ ራሱን ወደ ባህር ጣለ እና እኔ ከዚህ ልናስተውል የምንችለው ነገር ይሄ የስምዖን ጴጥሮስ ስሜታዊነት፣ ይሄ የስምዖን ጴጥሮስ በትንሽ ነገር ውስጡ ብልጭ ማለቱ፣ ድንገተኛ ቅጽበታዊ የሆነ ምላሽ መስጠቱ ዛሬም ያለ ይመስል። ከዚህ ቀደም እንዳየነው ስምዖን ጴጥሮስ በባህሪው ለየት ያለ ነገር ባየ ጊዜ ስሜቱን ቶሎ የሚገልጥ ቶሎ የሚናገር እንደሆነ፣ አንዳንድ ጊዜ በስሜት የሚሰክር እንደሆነ ተመልክተናል። በተራራው መገለጥ ጊዜ የነበረው ነገር እናስታውሳለን። የሚለውን አያውቅም ነበር እስኪባል ድረስ አንድ ለኛ፣ አንድ ለአንተ፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ እና በዚህ ብንሆን ለኛ መልካም ነው ብሎ እንዳለ እናያለን። ስለዚህ ስምዖን ጴጥሮስ በጣም በቀላሉ ኤግዛይትድ የሚሆን ደቀ መዝሙር እና ይሄ ስምዖን ጴጥሮስ ጌታ በተያዘ ጊዜም ያው አላውቀው ብሎ እንዳለ ጌታን ይወደዋል፣ ግን ስሜታዊ ጴጥሮስ ዛሬም ያው ስሜታዊነቱ አለ። ምናልባት ከትላንትና የተሻለ መረዳት፣ ከትላንትና የተሻለ እርግጠኝነት በውስጡ፣ ከትላንትና የተሻለ ድፍረት ያገኘ ይመስላል። ግን አሁንም ለሚሰማቸው ለሚያያቸው ነገሮች ፈጣን ምላሽ የሚሰጥ፣ ግብታዊ ምላሽ እንደሚሰጥ ልናስተውል እንችላለን።
ጌታ እኮ ነው ባለው ጊዜ ዘሎ ወደ ባህሩ ራሱን ጣለ ማለት ራሱን ለመጉዳት አይደለም፣ ራሱን ለመግባት አይደለም። ግን አንድ ነገር ትዝ ሊለው ይችላል። ሉቃስ ምዕራፍ 5 ላይ እንደምናስተውል ሌሊቱን ሙሉ ሲለፋ አድሮ ሲታገል አድሮ ምንም ባልያዘ ጊዜ ተስፋ ቆርጠው ባለበት ሁኔታ በማለዳ ኢየሱስ መጥቶ የእርሱን ታንኳ ተጠቅሞ ህዝቡን የእግዚአብሔርን ቃል አስተምሮ በጨረሰ ጊዜ መረብህን ጣል ብሎ እንዳዘዘው በቃልህ መረቦችን እጥላለሁ እንዳለ እና በቃሉ መረቦችን በጣለ ጊዜ ብዙ አሳ እንደያዘ ተቸግሮ እንደነበረ ያስታውሳል። እና የዚያን ቀን ሁሉን ትቶ ተከትሎታል ኢየሱስ። በጣም ብዙ አሳ ይዟል፣ ግን ብዙን አሳ ከአባቱና ከቤተሰቡ ጋር ትቶ እሱ ወጥቷል ከኢየሱስ ጋር። ኢየሱስም ተከትሎታል። ኢየሱስም አትፍራ፣ ሰው አጥማጅ አደርግሃለሁ ብሎታል። እና ያ የመጀመሪያው ክስተት በህይወቱ፣ ያ የመጀመሪያው ክስተት በመውጣቱ፣ ያ የመጀመሪያው ክስተት ከኢየሱስ ጋር በመሆኑ በዚህ አጋጣሚ፣ በዚህ ጊዜ፣ በዚህ ሁኔታ ውስጥ ትዝ ሊል ይችል ይመስላል። እና ያኔ ብዙ አሳ እንዲይዝ የረዳው ጌታ፣ ያኔ በባህሩ ውስጥ ይሆን ያለውን አውቆ መረብህን ጣል ብሎ ያዘዘው ጌታ፣ በመታዘዙም ብዙ ያስገኘለት ጌታ ነው ዛሬ የመጣው። እና ዛሬ መጥቶ ተመሳሳይ ነገር ሊያደርግ እንደሚችል ያውቃል። እና ጌታ ከሆነ ተስፋ አንቆርጥም። ጌታ ከሆነ ባዷችንን አንሄድም። ጌታ ከሆነ አንሸንም። ጌታ ከሆነ መረባችን እንዲሁ አይወጣም ብሎ ያለ ይመስል እና መረቡን ለማስተካከል ወደ ማጥመዱ ለመግባት ዘሎ ወደ ውሃው እንደሆነው እንዴት መጣል እንዳለባቸው በነገራቸው ጊዜ ኢየሱስ ብዙ አሳ ያዙ፣ ለመጎተት እስኪያቅታቸው ድረስ አሳ ያዙ። እግዚአብሔር ይመስገን። ከላይ ልጆች ሆይ አንዳች የሚበላ ነገር አላችሁ ሆነ ብሏቸው ነበር ኢየሱስ። እና ከእነሱ ጋር ጊዜ ለመውሰድ ነው የመጣው፣ ከእነርሱ ጋር ጊዜ ለማሳለፍ ነው የመጣው። ኢየሱስ መንፈስ እንዳልሆነ፣ ኢየሱስ ሰው እንደሆነ፣ ስጋና አጥንት እንዳለው፣ አካል እንዳለው በቀደም እዚያ ዝግ ቤት ውስጥ ገብቶ ለቶማስ እንዳለው ዛሬም ያ ኢየሱስ ሰው ነው እና ያን የክብር ማንነቱን የክብር ሰውነቱን ሊያሳያቸው ስለፈለገ አብሯቸው መብላት ፈልጓል። እና አምጡ ብሎ አለ። የለም ባሉት ጊዜ ነው እንግዲያውስ ይሄ የሆነው። የእግዚአብሔር አምላካችን ስም የተባረከ። እና ጎትቶ አወጡ። ኢየሱስ ከነሱ ጋር ጊዜ አሳለፈ፣ ከነሱ ጋር በላ። ምንድነው ከዛሬው ክፍል ልናስተውል የምንችለው? የመጀመሪያው ነገር ልዩ ልዩ ባህሪ አለን፣ ልዩ ልዩ የጀርባ ታሪክ አለን፣ ልዩ ልዩ አቅም አለን፣ ልዩ ልዩ ጸጋ አለን፣ ልዩ ልዩ ስሜት አለን፣ ልዩ ልዩ ፍርሃትና ጭንቀት፣ ድፍረትና ሳቅ በውስጣችን አለ። እያንዳንዳችን ራሳችንን የምንገልጥበት፣ ሰዎች እኛን የሚረዱበት የተለያየ አለ እና ማንነታችንን መሰረት ሳያደርግ ሳነጻጽርና ሳያወዳድር የጠራን ጌታ መውደቅ መነሳታችንን ሁሉ አልፎ ድካም ብርታታችንን ሁሉ አልፎ ወዳየበት፣ ወዳሰበበት፣ ወደ ልቡ ፈቃድ እኛን ወደ ጠራበት አጀንዳ ለማድረስ በሁኔታዎቻችን መካከል መጥቶ እንደገና እየሰራን እንደሚቀጥል እናስተውላለን። ከዚህ የጌታ አምላካችን ስም ይባረክ። ጌታ በሕይወታችን እንደገና መጥቶ ነገር እንደሚቀይር እናያለን። እርሱ በእኛ አይደክም፣ እርሱ በእኛ አይታክት፣ እርሱ በእኛ አይሸነፍ፣ እርሱ በእኛ ግራ አይጋባም፣ እርሱ በእኛ ተስፋ አይቆርጥም። ምክንያቱም ኃይል እርሱ የግንኙነታችን መሰረት የሆነው ፍቅር ምንጭ እሱ ራሱ ጌታ። ስለዚህ ጌታ እንደመጥቶ ደቀ መዛሙርቱ ያገኛቸው። ሌላው ግን ጌታ በባህሩ ላይ እሱ ዛሬም አለቃ፣ ዛሬም ብርቱ፣ ከትላንት ኃይሉ፣ ከትላንት ችሎታው፣ ከትላንት ፍቅሩ፣ ከትላንት ማስተዋሉ፣ ከትላንት ጥበቡ፣ ከትላንት ማስገረሙ፣ ከትላንት ማስደነቁ
የቀነሰ ነገር የለውም። ኃይሉ ያው ነው፣ ችሎታው ያው ነው፣ እውቀቱ ያው ነው፣ ጥበቡ ያው ነው እና ያው ሆኖ የሚኖር ጌታ፣ ያው ሆኖ የሚቀጥል ጌታ ነው ናዝሬቱ ኢየሱስ። በማንነቱ አይለወጥም፣ በማንነቱ አይደክምም። እና ትላንትና ከነሱ ጋር አብሮ ሲበላና ሲጠጣ፣ ትላንትና በነሱ መካከል ሲያድር፣ ትላንትና በነሱ መካከል ሲገኝ እነዚህ ደቀ መዛሙርት በጣም ቅርብ እንደሆነ፣ የተጨበጠ የሚዳሰስ እንደሆነ ያስቡ። ዛሬ እንደ ትላንትና አይደለም። አሁን የለበሰው የክብር አካል ነው። በተገለጠላቸው ጊዜ የለበሰው የክብር አካል ነው። ይሄ የክብር አካል ቦታና በሁኔታ የማይያዘው አካል መንፈስ ግን አይደለም፣ ሰው ነው። ዛሬም ከነርሱ ጋር ሊቀመጥ፣ ዛሬም ከነርሱ ጋር ሊበላ፣ ዛሬም ከነርሱ ጋር ጊዜ ሊያሳልፍ የሚችል ጌታ እንደሆነ በዚያ በ40 ቀን ውስጥ ደጋግሞ አሳይቷቸው፣ በኋላም እያዩት ባረገ ጊዜ በሚቀጥሉት ቀናቶች ልናየው እንችላለን። ያዩት ባረገ ጊዜ ደቀ መዛሙርቱም አይኖቻቸውን አንስተው ፈዘው ያዩት በነበረ ጊዜ መላእክቱ መጥተው ይሄ ሲሄድ የምታዩት ጌታ እንዲሁ ተመልሶ ይመጣል ብለው እንዳሏቸው፣ እኛን የሚወክል ጌታ፣ ስለኛ ራሱን የሰጠ ጌታ፣ ስለኛ ከሰማይ የወረደ ጌታ እኛን ይዞ እኛን ወክሎ ዛሬ በሰማይ አለ። የእግዚአብሔር አምላካችን ስም ይሁን። የሆነ ቦታ ላይ ሰው መቀር፣ የሆነ ቦታ ላይ ሰው ቆም፣ ፍጹም ሰው ሆኖ እኔና እናንተን ይዞ እኔና እናንተን መስሎ ዛሬ ዘንድ አለ ኢየሱስ። እዚህ ግጭ ናቸው። አንዳንድ ሰዎች ግራ ይገባቸዋል። አንዳንድ ሰዎች ይህን ለማመን ይከብዳቸዋል፣ ይቸግራቸዋል። በእርግጥ ከኛ እውቀት በላይ ሊሆን ይችላል። በእርግጥ ከኛ መረዳት በላይ ሊሆን ይችላል። ኢየሱስ ግን በእኛ ልክ አይደለም። ከኛ ይመጣል እሱ ፍጹም ሰው፣ ፍጹም እኛም በኋላ የክብር አካል እስከምንለብስበት፣ እኛም በኋላ በዘላለም ሕይወት ከእርሱ ጋር የምንገለጥበት፣ ይሄ የሚፈርሰው ፈርሶ የማይፈርሰውን አካል የምንለብስበት ጊዜ ሲመጣ ከዛ ይለያል እና ኢየሱስ ሰው ሆኖ ስለኛ እየተወለደ ዕብራውያን ምዕራፍ 7 የዕብራውያን ጸሐፊ እንደሚናገረው ስለ ካህናቱ አንስቶ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሚሆኑ ብዙ ናቸው ብሎ ይልና እርሱ ግን የዘላለም ሊቀ ካህናት አለው፣ እርሱ ግን እየማለደላቸው ይኖራል ብሎ ይላል እና እግዚአብሔር ይመስገን። ኢየሱስ ለዘላለም ለጥቂት ጊዜ አይደለም። ኢየሱስ ለአንድ ሰሞን አይደለም። ኢየሱስ ላስተማርበት፣ ለሰበከበት፣ ታምራት ላደረገበት 3 ዓመት አይደለም። ለዘላለም እኛን ይዞ እኛን ወክሎ በኩር ሆኖ ወንድም ሆኖ እንደሚል የዕብራውያን ጸሐፊ ወንድሞች ብሎ ሊጠራቸው አያፍርም ብሎ እንደሚል ወንድም ሆኖ ለዘላለም ይቀጥላል። እኛም በእርሱ መልክ እንገለጣለን። እኛም በእርሱ መልክ እንሰራለን። እኛም በእርሱ መልክ በአብ ዘንድ እንታያለን። እኛም በእርሱ መልክ በዘላለሙ ስፍራ ከእርሱ ጋር እንሆናለን። የጌታ አምላካችን ስም የተባረከ ይሁን እና ዛሬ ጠዋት ልብ በል፣ ምን አለባት የተወሰኑ ብዥታዎችን፣ ግርታዎችን አልፋችሁ ብዥታዎቹና ግርታዎቹ በደንብ ሳይጠሩ ግን ደግሞ ተስፋችሁ መለምለም ጀምሮ ያላችሁበት ሁኔታ ላይ ትችላላችሁ እና በቀደመው ልክ መልሶ ሊያቆመን ብቻ ሳይሆን የሚገባንን ክብር ሁሉ እንድናይና እንድናስተውል ኢየሱስ ወደኛ ይመጣል። በቀደመው ልክ ወይም ትላንትና በነበርንበት ሁኔታ ስታተስ ውስጥ፣ የኢኮኖሚ ስታተስ ውስጥ፣ ማህበራዊ ስታተስ ውስጥ፣ ትላንትና በነበረን የጤና ስታተስ ውስጥ መልሶ አቁሞ በቃ ቀጥል ብሎ ሌላ ብቻ ሳይሆን በእርሱ ያገኘነውን ክብር ሁሉ እንድናስተውል፣ በእርሱ የሆነልንን በጎነት ሁሉ እንድናስተውል ኢየሱስ ይመጣል። የእግዚአብሔር አምላካችን ስም ብሩክ። የሚበልጥ ክብር ይጠብቀናል፣ የሚበልጥ ተስፋ ይጠብቀናል፣ የሚበልጥ ደስታ ይጠብቀናል። ዛሬም ይመጣል ኢየሱስ። እኔ የዚህ ማለዳ ጸሎቴ ለእናንተ ለዚህ ጌታ እንደገና ይደባል። በድሮ ስብከት
በድሮ መገረም፣ በድሮ መደነቅ፣ በድሮ መዝሙር፣ በድሮ ጸሎት፣ በድሮ አካሄድ፣ በድሮ ልምድ፣ በድሮ አደራረግ ብቻ ሳይሆን በእርግጥ እርሱን ልንረዳው እንድንችል፣ በእርግጥ እርሱ ልናውቀው እንድንችል፣ በእርግጥ ከእርሱ ጋር መግባባት እንድንችል ጌታ እንደገና ይቀጥላል። ያገኝሽ ከኛ ጋር በእኛ መንገድ ጌታ በእኛ ሁኔታ ውስጥ ይግባኝ። የልጅ ናዝሬቱ ኢየሱስ ጸልያለሁ። በት ቦታ ታስተምሩበት ቦታ የዕለት እንጀራችሁን ለራሳችሁና ለቤተሰቦቻችሁ፣ ለዘመዶቻችሁ፣ ለምትረዷቸው ወንድሞችና እህቶች፣ ለሰው ልጆች ሁሉ የምታደርጉት ጥረትና ትግል ውስጥ ሁሉ ጌታ እንደገና ይገልጥላችሁ፣ እንደገና ይታያችሁ። የፖለቲካ ስራ ሊሆን ይችላል፣ የንግድ ስራ ሊሆን ይችላል፣ የሳይንስ ስራ ሊሆን ይችላል፣ የእርሻ ስራ ሊሆን ይችላል። በማንኛውም መስክ ውስጥ ተሰማራችሁ በእውነት ከቅዠታችን የምንወጣው፣ በእውነት ከፍርሃታችን የምንወጣው፣ በእውነት ከድንጋጤያችን የምንወጣው ሲገለጥልን ስለሆነ ያ የምናውቀው ጌታ፣ ያ ትላንትና ያስገረመን ጌታ ዛሬም ይገለጥልን። ያገኛችሁ ያገኘናል ጌታ። ክብር ለስሙ ይሁን። የወደዳቸውን እስከ መጨረሻ ወዷቸው የለ፣ እስከ መጨረሻ ወዶን የለ ይመጣል ጌታ። እስከ መጨረሻ ወዶን የለ ያገኘናል ጌታ። እስከ መጨረሻ ወዶን የለ ገና ጥያቄዎቻችንን እየመለሰ ይቀጥላል። ጨለማዎቻችንን እያነጋ ይቀጥላል። እግዚአብሔር ኢየሱስን ማየት መርዳት ጌታ ማለት ይሁንልን። የጌታ ጸጋና ሰላም ይብዛላችሁ። ይህን አገልግሎት ለማሳደግ እንችል ሰብስክራይብ አድርጉ፣ ቻናል ካርጉ። በእርግጥ ይህ አገልግሎት እንዲያድግ እፈልጋለሁ፣ ብዙዎችን መድረስ እፈልጋለሁ። እንደቆበት መሄድ እፈልጋለሁ። በተናገርኩት ለመናገር በጸለይኩ በተዘጋጀው መጽሐፍ ቁጥር ብዙ ነገር እያደኩ እንደምሄድ አውቃለሁ። ያለኝ ማካፈል ቁጥር የባሳይ ቁጥር በመገጥኩ ቁጥር በመንፈሳዊ ሕይወቴም በስነ ልቦናዬም በስሜቴም እያደኩ እንደምሄድ እየጨመርኩ እንደምሄድ አውቃለሁ። በሌላ በኩል ወቅተኛ አገልጋይ ቄስ ነኝ፣ የወንጌል ሰባኪ ነኝ። 36 ዓመት ይህን ማለት ሰብኪያለሁ። እስትንፋሴ እስኪቋረጥ ድረስ ወደሚቀጥለው የክብር ህይወት እስከምሄድ ድረስ መናገር። ስለዚህ እነዚህን እድሎች፣ እነዚህን ፕላትፎርሞች በሙላት መጠቀም እፈልጋለሁ። ያን ለማድረግ የምችለው ደግሞ ይህን የምትሰሙ በዚህ ጸጋ አገልግሎት እንጠቀማለን፣ ሌሎች ይጠቀማሉ ብላችሁ የምታምኑ ስትተባበሩ እና ይህን ማድረግ አትርሱ። ጌታ ይባርካችሁ። መልካም ቀን ይሁንላችሁ። የሉቃስ ወንጌል ተከታታይ ትምህርታችንን ከዚህ ቀደም ጀምሮ የነበረውን እንቀጥላለን። ይሄ 15 ቀን የያዘነው ተከታታይ የትምህርት ጊዜ ዛሬ ያበቃል እና ሳምንታዊ ፕሮግራማችን መደበኛ ፕሮግራማችን ይቀጥላል ማለት ነው። በእነዚህ 15 ቀናት ውስጥ ተስፋ እንደሰጠነው ገባነው በየዕለቱ 30 ደቂቃ ተገኝተን ለመናገር ሞክረናል። ጥቂት ቀኖች ላይ የኔትወርክ እና የቴክኒክ ችግሮች ገጥመውናል። ግን እነዚህን 15 ቀኖች አብረን ቆይተን በእነዚህ ቀኖች ውስጥ ጌታ የተናገራቸው ሰዎች ጫናቸው በተንቀሳቃሽ ምስሎች ውስጥ ጌታ የተናገራቸው ሰዎች እንዳሉ ሊነገራቸው የሚችል ሰዎች እንዳሉ የሉቃስ ትምህርታችንን በጥልቀት ማየት ክፍል በተለያዩ ቅጾች እያየን እንቀጥላለን ማለት ነው። የጌታ ጸጋ ይብዛላችሁ። ፊቱን ያብራላችሁ፣ ሰላም ይስጣችሁ፣ ጸጋውን ያብዛላችሁ። አብ ወልድ መንፈስ ቅዱስ